ሲጀመር የሰው ባር ላይ ቁብ ማለት ዘሎ ማለት ነው። ትርፉ እዚህ ጋር ነው። ይኸውልሽ የኔ ሞጎዳት ዛሬ ነው። እንዴት አየሽ? ስንት ቀን ነገርሽ የሰው ባር ላይ አትንጠልጠይ ተባልሽ፣ ተንጠለጠልሽ። ልክ እንደሷ ቦታ የሚሰጥሽ መስሎሽ ነበር። አይሰጥሽም። የትኛው ወንድ እንደ መጀመሪያ ሚስቱ ቢያገባሽ ራሱ ቦታ አይሰጥሽም። ገባሽ? እሷን ነው አስበልጦ እንትን የሚለው። ስለዚህ ይሄ ጥያቄ ደግሞ ለሩታ ሳይሆን ለአበጋዝ ነው መናገር ያለብሽ፣ ለውሽማሽ ማለት ነው። ምክንያቱም እሱ ጋር እኮ ነው። እሱ አይደለችም አይደለም እንዴ? እሷን አይደለም ያፈቀርሽው እኮ አበጋዝ ነው። ስለዚህ እሱን ነው ይሄን ጥያቄ ለሱ ነው ማቅረብ ያለብሽ። እሷ ጋር እኮ ምንም እሷ ፈተዋለች። ልጁን የሚያገናኛቸው እሷን የሚያደርገውን ነገር ያሳጠዋል። ምክንያቱም ውበቷ ስለሚደፋው ማለት ነው። ገባሽ? ፍቅሩ ያገረሽበታል። ምንም ማድረግ ልጁን ለማየት ሲሄድ ደግሞ ግዴታ እሷን ቤት ውስጥ ያያታል ማለት። ስለዚህ ፍቅሩ ያገረሽበታል፣ ራሱ ላይ ይወጣል ማለት ነው። አያስችለውም። እንደሆነ ነገር ያደርገዋል፣ እንደብድ ያደርገዋል። ምክንያቱም ፍቅሩ ማለት ነው፣ የእሷ ፍቅር ያሳብደዋል ማለት ነው። ስለዚህ ምን ታድርግች ልጅ? ከህይወት ውጭ ያልሻት ወጣች፣ ከህይወቴ ውጭ ያልሻት ወጣች፣ ፍቺውን ፈታችው። እሺ ምን ታድርገው? የራሷን ህይወት እንኳን ጀመርሽ፣ ብዙ ነገር አሳይተዋለች፣ ግን አልገባው አለ። በቃ ስለሚያፈቅራት ማለት ነው። ስለዚህ አንቺ እሱ ጋር ነው እንጂ መስራት ያለብሽ፣ ይህንም ጥያቄ ማቅረብ ያለብሽ። አቤላ ደግሞ እሱ ይፈልግሽ ይሁን እንደሚፈልጋት እንደማይፈልጋትማ አየን እኮ እንዴት አድርጎ እንደለመናት ከሌላ ወንድ ጋር ሳያት አብረን እንኖር ብሎ ልፍስፍስ ያለውን እኮ አትርሳ ማለት ነው። አንተ ደግሞ አጨብጫቢ አራጋቢ ወንቅ ሾክ አንተ ምን አገባ? ይመለከታል። አንተ እሱ ፈለጋት አልፈለጋት ሲጀመር አንተ ማለት ነው የሁለቱ ጠላት ነህ፣ የአብርሽ ጠላት ነህ አንተ ሲጀመር። ሁለቱ አንድ ላይ እንዲሆን አትፈልግም። ግን ልንገር ለዚህ ደረጃ ያደረሰች ከካም ሩታ ናት ማለት ነው። አንተ እንደዚህ እሷ መናገር ሲፈልግሽ ምን አገባ? ካንተ የእሱ ታኮ ነኝ ያልክ የሆነ ጣሳ ፊት እና አንቺ ደግሞ ማለት ነው መጀመሪያ ተነግሮሻል። በቃ ልጅቷን ተፋቻት እንዴ! ከህይወታችሁ ወጣች እኮ ከህይወት ልጁን ለማየት ሄዳ ልጁን ወሰደባት። በቃ እሱ ጋር እንድትመጣ ስለፈለገ ልጁን ወሰደ። ሄዶ የሚያየው ደግሞ ልጁን ሳይሆን ሩታን አፍቃው ነው የሚያየው። በነገራችን ላይ ይህንን ወቂ። በጣም ነው የሚያፈቅራት አብርሽ፣ እሷም ታፈቅረዋለች። ይሄን ደግሞ እናውቃለን። ግልጽ የሆነ ጨዋታል። ብዙ መስዋዕት ከፍያለሁ ምናምን። ምን መስዋዕት ከፈልሽ አንቺ? ሩታ የከፈለችው መስዋዕት አንቺ ከፍለሻል? አልከፈልሽም። ገባሽ? እሷ ከሱ ጋር እስከዛሬ ድረስ የከፈለችው መስዋዕት አንቺ ከፍለሻል? አልከፈልሽም። አዎ ተሰድበሻል። ምክንያቱም በሰው ባል እየተንጠለጠል ማለት በቃ ዝሙት አስተማሪ ስለሆንሽ ዝሙት ስለምትሰሪ ተረግጠሻል። አሁንም ትረገጫለሽ አይን ባይን። የትኛውም ሴት ልንገራችሁ ባሏ እንደዚህ ሲሆን በጣም ነው እንዴ አንቺ በእርጉዝ ሴት ላይ እኮ እንደፈለግሽ ሆንሽ። የበፊቱን እንዴት አታስብም? የበፊቱን አንቺ እንደ ሴት አስቢልኝ። አንቺ ያኔ እርጉዞና እንደ ሴት አስበሽላታል? እንደ ሴት አስቢልኝ። አንቺ ሴት አይደለ? ያው አስባልሽ እኮ ነው የነገረችሽ። እኔ ጋር እንትን የለውም አለችሽ። በቃ እሷ ጋር ምንም ነገር እንትን የለውም። ስንሴት አይሰጥም። ገባሽ? አንቺ ሴት ነሽ አሁን። ያኔ እንኳን አንቺ እርጉዝ ሆና እኮ እንደዛው ለውታችሁ ሆናችሁ እንደፈለጋችሁ ስትሆኑባት ምንም ነገር አላለቻቸው። ዛሬ እናንተ ዛሬ አንቺ መተሽ ልቤ እንዲሆኑ ምና እቺ ምን አይነቷ ናት? እዛ ወደዛ ነበር ማለት እቺ የእርጎ ዝንብ እና ማለት ነው። በዚህ ልክ አንቺ ሩታን የመናገር ማለት እሷ ምንም ነገር ያረገችሽ ነገር የለም። ገባሽ? እንደ ሴት ልጅ እንደ ባሏ እንደተቀማ ሴት እንኳን አንቺ ምንም ያደረገችሽ ነገር የለም። ምንም ያሳየችሽ ነገር የለም። ገባሽ? አንዳንድ ሴት ብትሆን ፊትሽ ላይ አሲድ ነበር። እኔ ራሴ ብሆን በሩታ ቦታ ፊትሽ ላይ አሲድ ነበር ምገለብጥብሽ ማለት ነው። እና ሩታ ግን ምንም ነገር አላደረገችም። የትኛውም ሴት ባሏን ስትቀማ ቆማ አታይ። ሩታ ግን እንደዛ እርጉዞና ራሱ እንደዛ ስትሆኑባት አንቺ እንዴ አትርሽኝ ጀርሜላ። እንደ ሴት አስቡልኝ አትበይ። አንቺ እንደ ሴት መች አስበሽ ነው? አንቺ እንደ ሴት ታስቢያለሽ እንዴ? ጭንቅላት ነበረሽ ያኔ? አንቺ አንድ እርጉዝ ሴት እንደዛ ስታደርጊ እንደ ሴት እኔ ሴት ነኝ ይደርስብኝ ብለሽ አስበሻል? አላሰብሽም። ግን ገና ማለት ነው አብርሽ ደግሞ ያሙኔም አንቺ ሩታን የራሱ ለማድረግ ሩታን ወደ ራሱ ለማምጣት እንደፈለገ ይጫወትብሻል እንጂ ማለት ነው ሊያገባሽም አብሮሽም ሊኖር አይችልም ሲጀመር ማለት ነው። ይሄን ደግሞ አንቺ ራስ ጠንቅቀሽ ታውቂያለሽ። እሱ ጋር ቦታ እንደሌለሽ እሱ ያንቺ እንደማይሆን ስታቂ ነው ወደ ሩታ የመጣሽው። እሷ ምን ታድርግ? እሷ የግዴታ ሂድና እሷን አፍቅራት፣ ሂድ ለእሷ እንደዚህ ሁንላት ማለት እኮ አትችልም። ገባሽ አይደለም? አትችልም። ይሄ የእሱ ልብ ነው፣ የሩታ ልብ ሳይሆን የእሱ ልብ ነው። እሷ ግን ከህይወታችን ውጭ ያልሻት ወጣችልሽ፣ እንደዚህ አድርጊ ያልሻት አደረገችልሽ እኮ። ምክንያቱም ይሄንን ያደረገችው ለምንድን ነው? ለአንቺ ስለምታስብ ነው፣ ለአንቺ ስለምታዘን ማለት ነው። ገባሽ? ሴት ስለሆነች አይምሯ እንደ ሴት ስለሚያስብ ገባሽ? ጭንቅላት ስላላት እንደ አንቺ ባዶ ጭንቅላትና ባዶ ቀፎ ይዛ አትዞርም ማለት ነው። አንተ ደግሞ የድር ኩባያ ማለት ነው። ምንም ነገር እንደሚፈልጋት ጠንቅቀት ታውቃለህ አብርሽ ማለት ነው። ያለሷ እንደማይሆንለት ጠንቅቀት ታውቃለህ። ግን እዚህ ጋር መተክ የጥላቻ እንትን እንደዚህ አታወራ። እዚህ ጋር እኮ ለእናንተ ሰው ያደረገቻችሁ በነገራችን ላይ እሷ ናት።
ሁሉም አንተ አሁን የሷን የሩታን ታምፕሌን የሩታን ፎቶ ታምፕሌን ሳታረግ አንተ ቪዲዮ ሰራ ማን ያይላል? ማንም አይልም። እዚህ ጋር ራሱ የምትመጣው ለምንድን ነው? በእያንዳንዱ ቪዲዮ አቃጣሪ ሆነክ የምትገባው እኮ እይታ ስለሌለክ ነው። ማንም አይልም። አንድ ሰው ማለት ነው ድንገርክ። ስለዚህ ብዙ ማታውራ ለማለት ነው። አይመለከትም። እሱ ፈለጋት አሳምነክ እውነትን ነው እንዴ? ማሳመን ብትፈልግማ ድሮ አሁን እንዴት ነው ማሳመን የታየክ? እሷን እንደማይፈልጋት እንደማያፈቅራት ማፍቀር እንደማይችል ስላወቃችሁ ነው አይደለም? አሁን መታችሁ እንደዚህ ሆኖ ንገሪኝ። ምን አድርጋት እንገራችሁ? እያሳየቻችሁ እኮ ነው። ፈልጓት ሜዳው እሱ እንጂ እስኪ አንድ ቀን ፈልጋው መታለች? አብርሽን ብላ መታለች? አልመጣችም። የሚያገናኛቸው ልጁ ነው። ፈልጎ ሄዳ ልጁን በዛው ደግሞ ይቀልጣል ልጁ ማለት ነው። እሷን ሳይ በቃ ቅልጥ ይላል። ምንም ማድረግ አችልም። ይሄ ውበቷ ፈጣሪ የሰጣት ውበት ምን ታድርገው? ትደብቀው? እሺ የኔ ውድ ትደብቀው ወይ? አረ ተው ግን የምር ሰውን አታናግሩ። በቃ ሰው እንዲናገር ሰው የሆነ ነገር እንዲል አትፈልጉ ማለት ነው። የምር እንዲህ ምን አይነት ነገር ነው? ልጅቷ ምን ታርጋችሁ? በቃ የራሷን ነው ስትጀምር አትጀምሪ ብላችሁ በጣም አይታችኋል። ቤቲ ላይ ምናምን በቤቱ ሰበብ አደረገ እንዴ። እሱ ግን እንደፈለገ እየሆነ በቤት እንደፈለገ የሆነ እሷ ግን ምንም ነገር እያደረገች አይደለም። በፊት ነበረ አው ተናግራለች፣ ብዙ ነገር ጥራለች፣ ምናምን ለፍታለች። አሁን ላይ ግን ምንም ነገር እያደረገች የራሷን ላይፍ እየኖረች ነው። በቃ ዝንጥ ብላ እየወጣች እየገባች ነው። ለምን ተደሰች? ለምን ዝንጣች? ለምን ያለኔ ኖረች? እንዴት ትኖራለች እሱን ጥላ? እንደዛ ነው የምታስቡት አይደለም እንዴ? እንዴ ልጅቷ ምን ታደርጋችሁ? ከዚህ በላይ ለቀቀችልሽ እኮ ተሸክመሹ ዙር ያለችሽ እኮ አናትሽ ላይ ለምን አድርገሽ አዞሪኝ? በቃ ወንድ ቤድ ወንድ ይመጣል። ውድ ያላይሽ ምን የመሰለው ሸበላ አልመጣም? ምን የመሰለው አበጋዝን የሚያስንቀው መጣ እኮ። ከዚህ በላይ ምን ታሳያችሁ? ከዚህ በላይ ምን ታርገው? እሱ እኮ ነው እየፈለጋት የሚሄደው። እሱ እኮ ነው እየፈለጋት የሚመጣው። ምክንያቱም እቺ ልጅ ውበቷ እንኳን እሱን እኛንም አፍዝዞናል ማለት ነው። ሴቶችን ራሱ አፍዝሶ ጥሎ ሊጨርሰን ነው ማለት ነው። ውበቷና ፍቅሯ ማለት ነው። ስለዚህ ምን እናድርግ? አንቺም ያንን ፈርተሽ እኮ ነው፣ ልብሽ ላይ ስጋት አለ ማለት ነው። በቃ ይሄ ልጅ በቃ እሷ ነው የሄደብኝ፣ ዛሬ ነገ የሄደብኝ፣ ነገ የሄደብኝ፣ ከነገ ወዲያ የሄደብኝ እያልሽ በቃ እንቅልፍ የምተኙ ላይ ኪሎ እኮ ቀንሰሻል። በጣም ነው የቀነሹ። ከአብርሽ ካኮንሽ በኋላ በጣም ቀንሰሻል። እግርሽ ራሱ ዱላ ነበር እኮ የሚያክለው፣ ዘነዘና ነበር የሚያክለው፣ ግን ቀንሷል አሁን። ምክንያቱም አሳብ ሄደብኝ፣ ዛሬ ሄደ። የሰው ባል ያፈቀረ ሰው እንደዚህ ነው የሚሆነው መጨረሻው ማለት ነው። ድሮም እንደዚህ እዩልኝ፣ እንደዚህ ነው የሚሆነው። በቃ የሰው ባል አትቀሙ እህቶቼ። የሰው ባል ከሰው ባል አትንጠልጠሉ። የሰው ባል አንቺ ላይ ሊጠቀም የፈለገ ቢያገባሽ ራሱ ያኔ እኔ እንጃ አይመስለኝም። አሁን አብሮሽ ቢኖር ራሱ አብርሽ ልቡ ሳይሆን ከአንቺ ጋር ቢኖረው በድኑ ነው የሚኖረው። ታውቂያለሽ፣ ባዶ ቀፎ ነው ከአንቺ ጋር የሚሆነው እንጂ ልቡ ሩታ ጋር ነው ያለው። አቢብቲ ልጅቷ እኮ ይኸውልሽ እንደዚህ ታቀልጣለች ሰው። እያት እስኪ ውበቷ አሁን እቺ ወለደች ትመስላለች። የምር ትንሽ ቦርጫ በጠፋ በቃ ዘነጥ ብላ አየሻት። እንደዚህ ናት በቃ የውስጧን በውስጧ ይዛ። አንቺ ግን ተሳቀሽ ልትሞጪ ነው። አይዞሽ ውዴ፣ አይዞሽ ሽሚትዬ። የሰው ባል መቀማት ትርፉ የኔ ቆንጆ። የሰው ባል አትቀሙተው በግድ። እንደዚህ ካልሆንሽ ኧረ ይደብራል፣ የምር ይደብራል። ተው ተው ተው።